ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን ይህ የዕለተ ቅዳሜ ምሽት ጥንቅራችን ነው። በዕለቱ ለእናንተ ይሆናሉ ያልናቸውን መረጃዎች አሰባስበን ወደ እናንተ መተናል። ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋናዎቹን ጠቆም እናድርጋችሁ። ከውስጥም ከውጭም ከባድ ፈተና የገጠመው ህወሓት አሁን ደግሞ በትጥቅ ትግል እንፋለማለን የሚሉ ሰዎች ከዚያው ከትግራይ ተነስተውበታል። ህወሓት ላይ አፈሙዛቸውን ካዞሩት መካከልም ቲዲኤፍ ራሱ ያደራጃቸው ታጣቂዎች ይገኙበታል። ጥንቅራችን ከያዛቸው መረጃዎች መካከል ነው። የራያው ተቃውሞ እንደቀጠለ ነው። በተከታታይ ተቃውሞ ሰልፎች የነደብረጽዮን ውሳኔ ላይ ተቃውሞ ተሰምቷል። በማይጨው አንድ ያለው የተቃውሞ ድምጽ በዛሬው ዕለት በመሆኑ ያስተጋብቷል። የዛሬውን የራያ ተቃውሞ በተመለከተ የምናደርሳችሁ መረጃ ይኖራል። የነጌታቸው ረዳ አዲሱ ፓርቲ ጊዜያዊ ዕውቅና ጠይቋል። በቀጣዩ ምርጫ ክልሉን ወክሎ ለመወዳደር መዘጋጀቱ ተሰምቷል። የጥንቅራችን አካል ነው። እስከዛሬም ድረስ አንድም የውጭ ባንክን በኢኮኖሚያ ውስጥ አስተናግዳ የማታውቅ ኢትዮጵያ ይህ የተያዘው ዓመት ከመጠናቀቁ በፊት የውጭ ባንኮችን ማስተናገድ ልጀምር ነው ስትል አስታውቃለች። ጥንቅራችን ይዞታል። የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት 2737 ማክስ 8 አውሮፕላኖች የመከስከስ አደጋዎች ጋር በተያያዘ በአውሮፕላን አምራቹ ቦይንግ ላይ የቀረበው የወንጀል ክስ የአሜሪካ አቃቤ ሕግ ውድቅ ሊያደርግ መሆኑ ተሰምቷል። ቦይንግን ከተጠያቂነት የሚያስጥለው ስምምነት መቅረቡን በዚህም ኢትዮጵያውያንን ጨምሮ የሟች ቤተሰቦች መከፋታቸው ተነግሯል። መረጃውን ይዘናል። የጌታቸውን ሰሞነኛውን አነጋጋሪ ቃለ ምልልስ በተመለከተ እነ ደብረጽዮን ለመጀመሪያ ጊዜ ድምጻቸውን አሰምተዋል። የነ ደብረጽዮን ህወሓት በዛሬው ዕለት ለጌታቸው በይፋ ምላሽ ሰጥቷል። መረጃው የጥንቅራችን አካል ነው። በዓለም ትልቁ የንግድ ማዕከል ወልማርት በፕሬዝዳንት ዶናልድ ትራምፕ የተጣለው ታሪፍ ምክንያት የዋጋ ጭማሪ እንደሚኖር አስታውቋል። ትራምፕ ውሳኔው ከታሪፍ ጭማሪ ጋር አይገናኝም ሲሉ አጣጥለውታል። አጠር ያለ መረጃ እናደርሳለን። እስከ ጥንቅራችን ፍጻሜ ቆይታችሁን ከኛ ጋር እንድታደርጉ በድጋሚ አክብሮታዊ ግብዣችንን እናቀርባለን። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በትግራይ የትጥቅ ትግል ተጀመረ። በትግራይ ትጥቅ ትግል እንቅስቃሴ የተጀመረ መሆኑ ታወቀ። የትጥቅ ትግሉን በህወሓት ላይ የተነሳ መሆኑን መረጃዎችን በማነፍነፍ በማሰራጨት የሚታወቀው አፍሪካ ኢንተለጀንስ ሰሞኑን ባሰራጨው አንድ መረጃ አመላክቷል። ከነዚሁ ህወሓትን በትጥቅ ትግል እንፋለማለን በማለት በረሃ ከገቡት መካከልም በትግራዩ ጦርነት ወቅት የትግራይ መከላከያ ሰራዊት ወይም ቲዲኤፍ በሚል ህወሓት ራሱ ያደራጃቸው ታጣቂዎች ጭምር መሆናቸውም ነው የታወቀው። ሌሎች የትግራይ ወጣቶችም አሉ። ህወሓት ለ50 ዓመታት ያህል ብዙም ለውጥ የማይታይበትና ለለውጥ ተገዥ ያልሆነ ፓርቲ ነው በሚል በትግራይ ከባድ ፈተና ገጥሞታል። በጦርነቱ ወቅት የህልውና ትግል በሚል የትግራይን ህዝብ አንድ አድርጎ ወደ ፍልሚያ የከተተው ህወሓት በፕሪቶሪያው ስምምነት ማግስት ከባድ የሆነ ውስጠ ፓርቲ ፈተና የገጠመው ሲሆን የህዝቡ ተቃውሞም እያየለበት ይገኛል። የቀድሞ የትግራይ ጊዜያዊ አስተዳደርና የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳ ጋር የተፈጠረው ልዩነት አንዱ ህወሓትን ከባድ ፈተና ውስጥ የከተተው ተግዳሮ ሲሆን አቶ ጌታቸው ህወሓት መለወጥ አለበት የሚለውን አካሄድ በመከተላቸው በድርጅቱ ወግ አጥባቂ አመራሮች በኩል ከባድ ፈተና ገጥሟቸው ትግራይን ለቀው እንዲወጡ እስከ መደረግም ደርሰዋል። እነዚህ ሁኔታዎችና ህወሓትም ለ50 ዓመታት የሄደበትን መንገድ ማስቀጠል መፈለጉ በትግራይ ከባድ የሆነ የፖለቲካ ቅሬታን የፈጠረ መሆኑ ነው የሚነገረው። በዚህም ህወሓት ከሰሞኑ በማይጨው፣ ራያ አዘቦ፣ በመሆኒና ሌሎች አካባቢዎች ከባድ ህዝባዊ ተቃውሞ የተሰማበት ሲሆን ሰሞኑን አፍሪካን ኢንተለጀንስ እንዳስነበበው ከሆነ ደግሞ ህወሓት በቃና ያሉ ወጣቶች የትግራይ ክልል አዋሳኝ በሆነው አፋር በረሃ ገብተዋል። ይህም ከፓርቲነት ተሰርዘሃል በሚለው ውዝግቡ ስላለው ህወሓት ሌላ የፖለቲካ ራስ ምታት መሆኑም እየተነገረ ነው። አሁን ደግሞ ህወሓት ምንም እንኳን የትጥቅ ትግል ውልደትና ታሪኬ ነው ጥርሴን ነቅዬ ሁለት ጸጉር ያበቀልኩበት ነው ቢልም በዚሁ አቅጣጫ አዲስ ተግዳሮት የተደቀነበት መሆኑን ይሄው የአፍሪካን ኢንተለጀንስ ዘገባ ያመለክታል። በሌላ መረጃ በራያ እነ ደብረጽዮን ላይ የተሰማው ተቃውሞ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለቱን ተከትሎ በራያ እየተሰሙ ያሉ ተቃውሞ ድምጾች ቀጥለዋል። በማይጨው አንድ ያለው የተቃውሞ ድምጽ በዛሬው ዕለት በመሆኑ ያስተጋብቷል። ደብረጽዮን ገብረ ሚካኤል ህወሓት የደቡብ ትግራይ ዞን አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው መገለጹ ከተሰማ በኋላ በአካባቢው እንደ አዲስ ውጥረት አገርሽቷል። የትግራይ ኃይሎች ባለፈው ዓመት ወደ ራያ ወረዳዎች መግባታቸውን ተከትሎ ህወሓት የአማራ ክልል መንግስት በህገወጥ መንገድ ያቋቋመው ነው የሚለው ጊዜያዊ አስተዳደር በአዲስ መዋቅር እንደተተካ ይዘነጋ።
የአማራ ክልል መንግስት ይገባኛል የሚያነሳባቸው ራያና ወልቃይት በፕሪቶሪያው የግጭት ማቆም ስምምነት መሰረት በፖለቲካዊ ንግግር ይፈታሉ የተባሉ አወዛጋቢ አካባቢዎች ናቸው። ደብረጽዮን የሚመሩት የህወሓት ክንፍ ባለፉት ጥቂት ወራት የቀድሞ ጌታቸው ረዳ አስተዳደር ያወቀራቸውን በርካታ የበታች አስተዳደራዊ መዋቅሮች በኃይል መቆጣጠሩ ይታወሳል። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል መልእክትን ተከትሎ በዚሁ ሳምንት መጀመሪያም ይሄው የኃይል አካሄድ ወደ ራያማ አካባቢዎች ይተገበራል የሚሉ ስጋቶች ተፈጥረዋል። ይህን ተከትሎ ከትላንት በስቲያ በማይጨው ከተማ የተቃውሞ ሰልፍ ተካሂዷል። በሰልፉ እናቶች በእንብርክክ ሳይቀር ስለ ሰላም ሲማጸኑ ተስተውለዋል። ይሄው የተቃውሞ ሰልፍ በዛሬው ዕለት በመሆኒ እንዲሁም በኮረም ከተሞች ተደግሟል። ከትላንት በስቲያ የማይጨው ከተማ ነዋሪዎች የደብረጽዮንን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን በዛሬው ዕለት ደግሞ የመሆኒና ኮረም ነዋሪዎች በ3 ቀናት ውስጥ ለሁለተኛ ጊዜ ተቃውሞ ሰልፍ አካሂደዋል። በተቃውሞ ሰልፉ ላይ የራያ ህዝብ ድምጽ ይከበር፣ የደብረጽዮንን መግለጫ አጥብቀን እንቃወማለን፣ በመስዋዕትነት ስም ህዝብ መማገድ ይቁም የሚሉ መፈክሮች ተስተጋብተዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲስ ከሀገረሹ የራያ ውጥረት ጋር በተያያዘ በአስቸኳይ ስብሰባ መምከራቸው ይታወቃል። ከሰሞኑ በራያ ጨርጨር የተካሄደውን ይህንን ውይይት በተመለከተ ጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ ፕሬዝዳንቱ በኃይል የሚደረግ እርምጃ ዘላቂ ሰላምና አስተማማኝ ጸጥታን ማረጋገጥ እንደማይችል መግለጻቸውን አስታውቋል። ሁሉም ችግሮች በሰላማዊና በፖለቲካዊ መንገድ ብቻ መፈታት እንዳለባቸው መናገራቸውንም አስረድቷል። ሌተናል ጀነራል ታደሰ ጨምሮም እርስ በርስ እየተወሳሰብንና እየተፎካከርን መቀጠል የማንችልበት ደረጃ ላይ ደርሰናል፣ ያለን ብቸኛ አማራጭ የውስጥ ችግሮቻችንን በጋራ መፍታት ብቻ ነው ማለታቸውን መግለጫው አስታውቋል። በቀጣይ መረጃችን በዚህ ዓመት የውጭ ባንኮች በኢትዮጵያ ስራ ሊጀምሩ ነው። በዚህ ዓመት በኢትዮጵያ የውጭ ባንኮች ወደ ስራ ሊገቡ መሆኑ ታወቀ። ይህንን መረጃ ይፋ ያደረጉት የብሔራዊ ባንክ ገዢው ማሞ ምህረቱ ናቸው። ማሞ ምህረቱ ይህንኑ መረጃ ይፋ ያደረጉት ሰሞን በተካሄደው የኢትዮጵያ የፋይናንስ ፎረም መሆኑን የሪፖርተር ዘገባ አመልክቷል። ለመጪው የፋይናንስ ዘርፍ ዝግ ሆኖ የቆየውን ዘርፍ መንግስት ክፍት ለማድረግ በርካታ መደላድሎችን ሲያመቻች የቆየ ሲሆን እነዚህ ባንኮች ሀገር ውስጥ ገብተው እንዲሰሩ ለማድረግም አሁንም ቢሆን ቀሪ መሰናክል ናቸው የተባሉ ህጎችና አሰራሮችን ለማስተካከል የሚሰሩ ቀሪ ስራዎች ያሉ መሆኑን የባንኩ ገዢ እንደተናገሩ ይሄው የሪፖርተር ዘገባ አክሎ አመልክቷል። የኢትዮጵያ መንግስት የፋይናንሱን ዘርፍ ጨምሮ ለውጭ ኩባንያዎች ዝግ አድርጓቸው የቆዩትን ዘርፎች ለውጭ ኩባንያዎች ክፍት እንዲያደርግ በዓለም አቀፍ አበዳሪዎቹ በኩል ጫናዎች ሲደረጉበት ቆይተዋል። ወደ ቀጣይ መረጃ አለፍ። የነጌታቸው ፓርቲ ለምርጫ ቦርድ ጥያቄ ያቀረበ። የነጌታቸው ረዳ አዲሱ ፓርቲ ጊዜያዊ ዕውቅና ጠይቋል። በቀጣዩ ምርጫ ክልሉን ወክሎ ለመወዳደር መዘጋጀቱ ተሰምቷል። በእናቱ ጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱ ፓርቲ በመጪው ምርጫ ክልሉን ወክሎ እንደሚወዳደር የሚጠበቅ ሲሆን ምርጫ ቦርድ ጊዜያዊ ዕውቅና እንዲሰጠው ጥያቄ ማቅረቡ ተሰምቷል። ፓርቲውን ለማቋቋም ህግና ደንብ ፕሮግራም ተቀርጾ ያለቀለት መሆኑን በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አባል አቶ ጣዕመ አራዶም ጠቅሶ አሃዱ በዛሬው ዕለት ዘግቧል። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የገለጹት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ እምነታቸውን ገልጸዋል። ፓርቲው ጊዜያዊ ዕውቅና እንዲሰጠው መጠየቁን የጠቆሙት አቶ ጣዕመ ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ ዕውቅና ለማግኘት ያስችለዋል ብለዋል። የአዲሱ ፓርቲ ስያሜ ትግራይ ሊበራል ዴሞክራቲክ ፓርቲ እንደሆነ የሚነገረው እውነት ነው ወይ ተብሎ የተጠየቁት አቶ ጣዕመ በሰጡት ምላሽ ፓርቲው ሊበራል ዴሞክራሲ መሆኑን በመግለጽ ስያሜውን በተመለከተ ግን ውሳኔ ላይ ለመደረሱን አመልክተዋል። አመራሩ ፓርቲው ሊበራል ዴሞክራሲ ቢሆንም የትግራይ ማህበራዊ እሴትን የተከተለ ለማድረግ ተሰርቷል ብለዋል። የፕሪቶሪያውን የሰላም ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራር አቶ ጌታቸው ረዳ ከህወሓት ወጥቶ አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለቤትነቱ የማን ይሆን በሚል የተጠየቁት አቶ ጣዕመ የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ ነው ብለዋል። አዲስ የሚቋቋም የፖለቲካ ፓርቲ ህወሓት መሰረዝን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ሊሆን እንደሚችል እየተነገረ ሲሆን ፓርቲው ለቀጣይ ምርጫ ክልሉን ወክሎ እንደሚወዳደር ተጠቁሟል። አዲስ የሚመሰረተው ትግራይ ሊበራል ዴሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ ዕውቅና ካገኘ በኋላ ከባለ ሀብቶች እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉ ተነግሯል። ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንደያ ገብረሕይወት በሚኒስትር ዴኤታ ማዕረግ የትምህርት ሚኒስትር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ወደ ቀጣይ ርዕስ ስናልፍ በተከሰከሰ አውሮፕላን የቦይንግ ክስ ሊነሳ ነው። የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት 737 ማክስ 8 አውሮፕላኖች የመከስከስ አደጋዎች ጋር በተያያዘ በአውሮፕላን አምራቹ ቦይንግ ላይ የቀረበውን የወንጀል ክስ የአሜሪካ አቃቤ ሕግ ውድቅ ሊያደርግ መሆኑ ተሰምቷል።
በሁለቱ አደጋዎች ሕይወታቸውን ካጡ ሰዎች ቤተሰቦች ጋር በኢንተርኔት አማካይነት ከተደረገ ስብሰባ በኋላ የአሜሪካ የፍትህ መስሪያ ቤት ባለስልጣናት እንዳሉት ቦይንግ ክሱ ውድቅ ሆኖ ጉዳዩን በስምምነት ለማጠናቀቅ የሚያስችለውን ሁኔታ እያጤኑ መሆናቸውን ገልጸዋል። ይህ ውሳኔም የተሰማው ፍርድ ቤት ቀደም ሲል ቦይንግ ጥፋተኝነቱን አምኖ ከስምምነት ለመድረስ የቀረበውን ሐሳብ ፍርድ ቤቱ ውድቅ ካደረገው በኋላ የቀረበበት የማታለል ወንጀል ክስ በሚቀጥለው ወር መታየት ከመጀመሩ በፊት ነው። ነገር ግን በኢትዮጵያ ውስጥና ኢንዶኔዥያ ውስጥ በደረሱት አደጋዎች የሞቱ ሰዎች ቤተሰቦች ጠበቆች በአዲሱ ዕቅድ በጣሙን መከፋታቸውን ገልጸዋል። ምንም እንኳን የአሜሪካ ፍትህ መስሪያ ቤት የመጨረሻ ውሳኔ ላይ አለመድረሱን ቢገልጽም በጽሁፍ የቀረበው ሰነድ ግን የመጨረሻ ውጤቱ ምን እንደሚሆን ያመለክታል ሲሉ በኢትዮጵያ አየር መንገድ አደጋ የሞቱ 34 ሰዎች ቤተሰብን የወከለው ድርጅት ጠበቃ ኤሪን አፕልበም ተናግረዋል። ጨምሮም ቦይንግ የእምነት ቃሉን በሰጠባቸው ወንጀሎች ምክንያት ለጠፉ 346 ሰዎች ሕይወት እስካሁን ለፍርድ አልቀረበም። አሁን ደግሞ የፍትህ መስሪያ ቤቱ ከገንዘብ ቅጣት ያላለፈ ቅጣት ሳያገኘው እንዲያመልጥ ሊያደርገው ነው ብለዋል። ከ6 ዓመታት በፊት በተለያዩ ጊዜያት በኢትዮጵያ አየር መንገድና በኢንዶኔዥያው ላየን ኤር አየር መንገድ አውሮፕላኖች ላይ በደረሱ ሁለት አሰቃቂ አደጋዎች ምክንያት ቦይንግ በአሁኑ ጊዜ ማጭበርበር ክሶች ቀርበውበታል። እጅግ ዘመናዊ ናቸው በተባሉት ቦይንግ 737 ማክስ 8 አውሮፕላኖች ላይ የደረሱት አደጋዎች የሞቱ ሰዎች 346 ሲሆን ምክንያታቸውም አብራሪዎች በአውሮፕላኖቹ ላይ መገጠማቸውን የማያውቋቸው በተገቢ ሁኔታ ያልተሰሩ የበረራ መቆጣጠሪያ መሳሪያዎች ናቸው ተብሏል። ይህንንም ተከትሎ የአሜሪካ የፍትህ መስሪያ ቤት ቦይንግ የአውሮፕላን መቆጣጠሪያ ስርዓቱን የተመለከተ ወሳኝ መረጃን ሆን ብሎ ከተቆጣጣሪዎች ደብቋል ብሎ የማጭበርበር ክስ መስርቶበታል። ቦይንግ መጀመሪያ ላይ የቀረበበትን ክስ ያመነ ሲሆን ቅጣት የሚያስከትል ክስ እንዳይቀርብበት $2.5 ቢሊዮን ካሳ ለመክፈልና የአውሮፕላኖቹን የደህንነት ደረጃ ለማሻሻል ቃል ገብቶ ነበር። ነገር ግን ባለፈው ዓመት በተመሳሳይ 737 ማክስ 8 አውሮፕላን በረራ ላይ ሳለ በሩ ተገንጥሎ ከወደቀ በኋላ ክሱ በድጋሚ ተከፍቷል። የፍትህ መስሪያ ቤቱም ቦይንግ የተደረሰውን የስምምነት ነጥቦች አላከበረም በሚል ክስ አቅርቦበታል። ባለፈው ዓመት ደግሞ ቦይንግ ለቀረበበት የማጭበርበር ክስ ጥፋተኝነቱን በማመን ተጨማሪ $243 ሚሊዮን ቅጣት ለመክፈልና ፍርድ ቤት ስራውን የሚቆጣጠር አካል ለተወሰነ ጊዜ እንዲሰይም ከአሜሪካ አቃቤ ሕግ ጋር ከስምምነት ላይ ደርሷል። ነገር ግን ባለፈው ታህሳስ ቦይንግን የሚቆጣጠረው አካል እንዴት እንደሚሰየም አጠያቂ ነው በማለት ጉዳዩን የሚከታተለው አንድ ዳኛ ከአቃቤ ሕግ ጋር የተደረሰውን ስምምነት ውድቅ አድርገውት ነበር። በዚህ ምክንያት በፕሬዝዳንት ባይደን ዘመን የተጀመረው ሂደት ጉዳዩን ቀለል ባለ የሕግ ሂደት እንደሚይዙት ቃል ወደ ገቡት የፕሬዝዳንት ትራምፕ የስልጣን ዘመን ለመሸጋገር በቅቷል። በቦይንግ ላይ የቀረበው ክስ ሊነሳ ስለመሆኑ አውሮፕላን አምራቹ ምላሽ ለመስጠት ፈቃደኛ ያልሆነ ሲሆን የፍትህ መስሪያ ቤቱም ለቀረበለት ጥያቄ ምላሽ አልሰጠም። እንዲህ ያለው ክስ ውጭ የሚደረስ ስምምነት የቀረቡ የወንጀል ክሶችን ማመን አይጠይቅም። ይህም ቦይንግን ከወንጀል ማህደር ውስጥ እንዳይካተት ያደርገዋል። ወደ ቀጣይ ርዕሳችን አለፍን። ደብረጽዮን ለጌታቸው ምላሽ ሰጡ። የጌታቸውን ሰሞነኛውን አነጋጋሪ ቃለ ምልልስ በተመለከተ እነ ደብረጽዮን ለመጀመሪያ ጊዜ ድምጻቸውን አሰምተዋል። የነ ደብረጽዮን ህወሓት በዛሬው ዕለት ለጌታቸው በይፋ ምላሽ ሰጥቷል። በጀነራል ፍስሐ ኪዳኑ የሚመራ የትግራይ ክልል ጸጥታና ሰላም ቢሮ ለሰሞነኛው የጌታቸው ወቀሳ ጠጠር ያለ ይዘት ያለው ምላሽ በትላንትናው ዕለት መስጠቱ ይታወሳል። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት ጌታቸው ረዳ በሰሜኑ ጦርነት ወቅት የህወሓት ወታደራዊ አዛዦች ከጦር ግንባር የሚያፈገፍጉ ተዋጊዎች እንዲረሸኑ ያዙ ነበር በማለት ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ መኮንናቸው ይታወቃል። ጌታቸው በህወሓት ውስጥ የመሸጉ ግለሰቦችና የጸጥታ ኃይል አዛዦች ከግል ጥቅማቸው ውጪ ለህዝብ ከቶንም አይቆረቆሩም ያሉ ሲሆን ከፋኖ ታጣቂዎችና ከኤርትራ ጋር የመስራት ፍላጎት ያላቸው ግለሰቦች መኖራቸውን መግለጻቸው አይዘነጋም። ለዚሁ ክስ ይፋዊ ምላሽ የሰጠው የክልሉ ጸጥታ ቢሮ የቀድሞ የክልሉ ፕሬዝዳንት አቶ ጌታቸው ረዳ የሰላሙን ሂደት ለማደናቀፍ በፌዴራል መንግስት መጠቀሚያ ሆነዋል በማለት ከሰሞኑ ያስተላለፉትን መልእክት ኮንኗል። ይህ የቸልተኝነት አካሄድ ለሁሉም ወገን የማይጠቅምና አንጻራዊ ሰላሙን የሚያደፈርስ ስጋት የደቀነ ነው ሲል ቢሮ አመልክቷል። የጸጥታ ቢሮ የፌዴራል መንግስት ያለውን ሰላም ለማስጠበቅ አካሄዱን በአስቸኳይ እንዲገመግም ጠይቋል። በተመሳሳይ እነ ደብረጽዮን ህወሓት በዛሬው ዕለት ለጌታቸው ሰሞነኛው አነጋጋሪ ውንጀላ በይፋ ምላሽ ሰጥቷል። የፕሪቶሪያ ስምምነት አንቀጽ 3 ንዑስ አንቀጽ 3 የስምምነቱ ፈራሚ የሆኑት ህወሓትና የፌዴራል መንግስት ከምንም አይነት የጥላቻ ንግግርና የጥላቻ ፕሮፓጋንዳ እንዲቆጠቡ ይደነግጋል። ነገር ግን የኢትዮጵያ መንግስት ድንጋጌውን በመጣስ በትግራይ ህዝብ ላይ በፖለቲካ ድርጅቶችና በተቋማቱ ላይ በባለስልጣናቱና በሚዲያ ሰራዊቱ ላይ ከፍተኛ የሆነ የፕሮፓጋንዳ ዘመቻ በማድረግ ላይ ይገኛል ሲል ዛሬ ባወጣው መግለጫ ከሷል። ይህ የፕሮፓጋንዳ ዘመቻ በኢትዮጵያ መንግስት ምክንያት እስካሁን ተግባራዊ ካልተደረገው ስምምነት ጋር ተያይዞ ሰላም ፈላጊውን ህዝብና ዓለም አቀፉ ማህበረሰብ ለከፍተኛ ስጋት ዳርጓል ሲል ነው ህወሓት ያመለከተው። ከቀናት በፊት በምርጫ ቦርድ የተሰረዘው ህወሓት በዚሁ መግለጫው የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ በወራሪ ኃይሎች በበሽታና በረሃብ እየሞቱ ያሉትን ወገኖቻቸውን ለመታደግ ተግባራዊ እርምጃ መውሰድ አለበት ሲል አመልክቷል። አዳዲስ የጥላቻና
ጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛል ያለው የነ ደብረጽዮን ህወሓት ክንፍ የኢትዮጵያ መንግስት የምስራቅ አፍሪካ ጉዳዮች ሚኒስትር የጠቅላይ ሚኒስትር አማካሪ አድርጎ የሾማቸውን አቶ ጌታቸው ረዳን በትግራይ ህዝብና ተቋማት ላይ ውሸትና የስም ማጥፋት ዘመቻ እየተጠቀመበት በማለት ክሱን አሰምቷል። የኢትዮጵያ መንግስት የፕሪቶሪያ ስምምነቱን በመልካም ፍቃዱና በትግራይ ህዝብ ላይ እየደረሰ ያለውን የዘር ማጥፋት ሂደት እንዳይቀጥል ለማድረግ እየጣረ ነው፣ እየጠበበ መምጣቱንም ልብ ሊባል ይገባል ሲል አጽንኦት ሰጥቷል። ህወሓትና የትግራይ ህዝብ አሁንም የፕሪቶሪያ ስምምነት ተግባራዊ መሆን አለበት እያሉ ነው። የኢትዮጵያ መንግስት በፕሪቶሪያ ስምምነት ላይ ከዚህ ዘመቻ ተቆጥቦ የገባውን ቃል በማክበር ለተግባራዊነቱ ሊሰራ ይገባል በማለት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አሳስቧል። ህወሓት ከፓርቲነት መሰረዙን ተከትሎ አስቀድሞ ባጋራው መግለጫ ችግሮችን ከፌደራል መንግስቱ ጋር በድርድርና በንግግር ለመፍታት ተደጋጋሚ ጥያቄ ማቅረቡን ገልጾ በፌደራል መንግስቱ ዳተኝነት ሳይሳካ መቅረቱን መግለጹ ይታወሳል። በመጨረሻም ትራምፕ ለወልማርት ያልተጠበቀ ውሳኔ ምላሽ ሰጡ። በዓለም ትልቁ የንግድ ማዕከል ወልማርት በፕሬዝዳንት ዶናልድ ትራምፕ የተጣለው ታሪፍ ምክንያት የዋጋ ጭማሪ እንደሚኖር አስታውቋል። የወልማርት ዋና የፋይናንስ ኦፊሰር ጆን ዴቪድ ሬኒ እንደተናገሩት ይህ የዋጋ ጭማሪ በዚህ ወር መጨረሻና በተለይም በሰኔ ወር ተግባራዊ እንደሚደረግ ጠቁመዋል። በፕሬዝዳንት ትራምፕ በተለያዩ ሀገራት የተጣሉ ታሪፎቹ የወልማርትን ዝቅተኛ ዋጋ ሞዴል አሰራር አደጋ ላይ መጣሉን የተገለጸው በተለይ እንደ ቤቢ ስትሮለር፣ የቤት ዕቃዎችና የህፃናት መጫወቻዎች ያሉ ምርቶች ላይ ያለው ተጽዕኖ የጎላ መሆኑ ተመላክቷል። የወልማርት ዋና ስራ አስፈጻሚ ዳግ ማክሚሎን እንደተናገሩት ኩባንያው የምግብ ዋጋዎችን ባሉበት ዋጋ ለማስቀጠል እንደሚሞክር ገልጸው ሆኖም ታሪፎቹ በሚኖራቸው ተጽዕኖ ሁሉንም ግብአቶች ባሉበት ማስቀጠል እንደማይቻል አመልክተዋል። ትራምፕ የአሜሪካ ዋነኛ የንግድ አጋር የሆነችው ቻይናን ታሪፍ ከ145% ወደ 30% ለ90 ቀናት መቀነሳቸው ቢገለጽም ወልማርት ከተጋረጠበት ፈተና በቀላሉ እንደማያገግም ዋና ስራ አስፈጻሚው ገልጸዋል። ወልማርት የዋጋ ጭማሪ ለማድረግ ማቀዱን ካመለከተ በኋላ በርካቶች ትራምፕን ተጠያቂ በማድረግ በማህበራዊ ትስስር ገጾች ተቃውሟቸውን እያሰሙ ይገኛሉ። ትራምፕ የወልማርት ውሳኔ ከታሪፍ ጭማሪ ጋር አይገናኝም ሲሉ አጣጥለውታል። ወልማርት የዋጋ ጭማሪ ለማድረግ እንደ ምክንያት ታሪፎችን ማንሳቱን ማቆም አለበት ያሉት ፕሬዝዳንቱ ወልማርት ባለፈው ዓመት በቢሊዮን የሚቆጠር ዶላር አግኝቷል፣ ይህም ከተጠበቀው በላይ ነው ሲሉ አመልክተዋል። በወልማርትና በቻይና መካከል ያለውን የታሪፍ ጉዳይ ወልማርት በራሱ ሊፈታ ይገባል፣ ደንበኞቹን መሃል ማስገባት የለበትም ያሉት ትራምፕ እኔም ደንበኞችም እንታዘባለን ሲሉ ግዙፉን ንግድ ተቋም ሸንቁጠዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።